ሰኒ በቅናት አበደች። ጭራሽ ከክብሮም ጋር ስታያት የባለፈይቱ የኪራ ባልደረባ እንበላት እንጂ እውነት ለመናገር እሷ እንደሆነች እቤት ያለውን ሰው በሙሉ አቃጥላ ደፍታ ከዛም በኋላ ነው የምትሄደው። እስኪ ንገሪኝ ምን ትሰራለች ብላ ጽናት ላይ ጮኸችባት። ጽናት ላይ መጣችና ክችን ቁጭ ካለች በኋላ እንዴ ሰኒ ምን እየሰራሽ ነው? እዚህ ርቦሽ ነው እንዴ ስትላት ቆይኔ እዚህ ቤት የምመጣው ርቦኝ ብቻ ነው ለምግብ ብቻ ነው እንዴ እያለች ማመነጫጨቅ ጀመረች። እንዴ ሰኒ ይሆንሽው ነገር ካለ በግልጽ ተናገሪ፣ ምንም እየገባኝ አይደለም፣ ምን ሆነሽ ነው ብላ ስትላት አይ ምንም ይሆንኩት ነገር የለኝም፣ ግን ይች ልጅ ምንም እየገባችኝ አይደለም። ብቻ ክብሮም እጇን ይዟት አይተሻት በዛ ተናደሽ እንዳይሆን እና ቢሆንስ ዛሬ እጁን ከያዘችው ነገ ደግሞ አንሶላ መጋፈፉ አይቀር። አረ የምትገርሚ ነሽ ጽናት አለቻት። እንዴ አረ ሰኒ ያረጋጊው። አሁን ለማንኛውም ክብሮም ያው አለ አይደለ ስትላት ለነገሩ እኔ ምን አገባኝ እስኪ ንገሪኝ፣ እኔ ስለ ክብሮም ያገባኛል እንዴ? ምንም አያገባኝም። ልጅቷ ግን አልወዳትም፣ እኔ በጣም መጥፎ ሰው ናት ብላ ስትል አይዞሽ በቃ ብላ እንዴት እንዳንጨረጨረሽ ምን አልሽኝ? አረ ምንም አላልኩኝ እያለች ጽናትዬ ሰኒ ክብሮምን እንደወደደችውና እንዳፈቀረችው ድሮም ነው የገባት ገና። አረ በቃ ሰኒዬ ድርቅናሽን ተይና አፈቅርሃለሁ እወድሃለሁ ካንተ ጋር ብሬ መኖር እፈልጋለሁ በይው። እህትሽም ቢሆን እኮ የራሷ እጣ ፈንታ ነው እንዴ። እንዴት ነው የሰው ልጅ በሰው በራሱ እጣ ፈንታ ሊገምት የሚችለው? በሰው እጣ ፈንታ የራስሽ እጣ ፈንታ እኮ ምናልባት ደስ የሚል መልካም በጣም አሪፍ ህይወት ሊሆን ይችላል። ስለዚህ ሁሉንም ሰው መራቅሽ ላንቺ ጥሩ አይደለም። በሌላ በኩል የሰኒ ሂደውላ ለምንድነው ስራ ያልሄድሽው ብላ ስትላት አይ እህቴ ሰሞኑን ደክሞኝ ነው ያልሄድኩት እንጂ እሄዳለሁኝ። እሺ አሁን የት ነሽ ብላ ስትላት አይ አሁንማ ያለሁት እቤት ነው፣ ለማንኛውም ግን አሁን ወደ ሆነ ቦታ እወጣለሁኝ ብላ ስትላት የት ነው የምትወጪው? የት ነው ብላት ነው መሰለኝ። ከዛም በኋላ ቆይኔ የቤት እስረኛ ሆኜ እንድቀር ነው እንደምፈልገው? ኧረ አሁንስ በዛ እያለች ብቻዋን ማውራት ጀመረች። አይ ኧረ ሰንዬ በቃ ወስኝና ደስተኛ ሁኚ እንዴ፣ እኔ ለሰው ልጅ ያለኝ አመለካከት በጣም የወረደ ነው እያለች እኮ ነው። ምክንያቱም ሁሉም ሰውን ከመግዳት ውጭ ምንም ትርጉም የለውም እያለች እንግዲህ ለሄኖክ ለኪራ ጓደኛ እያወራች ነበረ። እሱ ደግሞ ቆይ አንቺ እኔ የምልሽ ሁሉን ሰው መፈረጅ ግን አይከብድም እንዴ? ሁሉንም አንድ ነው ማለት? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ጽናት ድራማ እንደቀጠለ ይገኛል። እንግዲህ ጽናትዬና ኪራዬ ጭራሽ ዛሬማ አንሶላቸውን ተጋፈፉ። በጣም ይገርማል። ደስ በሚል ሁኔታ እንግዲህ ይቺ ሾካካ የሆነች ልጅ ጭራሽ በር ላይ ሆና እየተንሿከከች ትገኛለች። እኔንማ ማንም ከቁብ አልቆጠረኝም፣ እነሱ ግን ፍቅር ይጫወታሉ ብላ አውቃ ፍቅራቸውን እንዳይቀጥሉ ሊሳሳሙ ሲል በሩን ከፍታ ገባች። ቆይ አንቺ ዝም ትሰሪያለሽ ብለው ሲሏት አይ ምንም አላደርግም ይቅርታ እረበሽኳችሁ እንዴ? እኔ እኮ የራሴ ክፍል መስሎኝ። አንቺ ሴትዮ አሁን ውጭልኝ አትረብሽኝ ብሎ ኪራ ሲናገራት እሺ ለማንኛውም መውጣት አለብኝ ብላ ወጣች። በሌላ በኩል እህቷ ደውላ እንግዲህ እህቴ ለምንድነው የማትመጪው? እኔ እዚህ ብቻዬን እየተመቸኝ አይደለም ብላት ነው መሰለኝ። አይዞሽ እህቴ መድኃኒቱንም በወቅቱ መውሰድ አለብሽ ብላ ስትላት አይ እህቴ ከመድኃኒቱ ይልቅ መልፌ ነው እያሉኝ ነው እና በጣም ይከብዳል። አይዞሽ ነገሮችን አስተካክዬ በቅርቡ መጣለሁኝ። እንግዲህ ያላት ተልኮ እውነት ለመናገር ከበድ ያለ ይመስላል። አሁን ጽናትንና ኪራን ተወት አርጋ እንደውም ጽናትን እየረበሸቻት ትገኛለች። በደካማ ጎኗ ጽናትን እየገባችባት ነው። ከዛም በኋላ እኔ ምልሽ አሁን እንዴት ሆንሽ ብላ ስትል እንዴትስ በሆን እናንተ ስለኔ ያሳስባችኋል እንዴ?
ራሳችሁ የራሳችሁ ህይወት ከመሰረታችሁ ቆይ ግን እናንተ ራሳችሁ ደስተኛ ብቻ እንድትሆኑ ነው እንደምትፈልጉት? የሰው ልጅ ራበው ጠማው ወይም ማጣ ደስተኛ አይደለም ብላችሁ እንኳን አታስቡም እንዴ ብላ ስትላት ጽናትዬ አረ እናስባለን። ቆይ ይሄ ደግሞ ምን ማለት ነው? ለማንኛውም ታዩ በቃ ይሄን ስራ እኮ ወደን አይደለም የምንሰራው ግን ለስራው ምን አነሳሳችሁ? ለምንድነው እዚህ ቦታ ገባችሁ ብላችሁ ማናችሁም ጠይቃችሁን አታቁም? ግን እከሌ እንዲህ ናት እከሌ እንዲህ ነው እያላችሁ ሰው ላይ ጣጣችሁን ለመጠቆም አንደኛ ናችሁ፣ ተከናችሁበታል እያለች ጽናትዬን ወጋ ማድረግ ጀመረች። ክችን ሂዳ እኔ ምልሽ ምን ሆነሽ ነው? በሰላም ነው እንዴ የመጣሽው ብላ ስትላት ጽናትዬ እንዴ ቆይ መምጣት አልችልም እንዴ? አሁንስ በዛ በቃ ምንም ነፃነት የለኝም ማለት ነው እያለች በጣም ለነገሩ እኔ ሴተኛ አይደለም ማን ይፈልገኛል ብለሽ ነው? ሁሉም ይጠላኛል እያለች መናገር ጀመረች። ከዛ ጽናትዬ ደግሞ ሚስኪን አይደለች? ቆይች ልጅ ግን ምን ብያት ይሆን? ታናድጄ መጥፎ ነገር ተናግሬያት ይሆን እንዴ? እውነት ለመናገር ልጅቷ በጣም ከፍቷታል። ወይኔ ጉዴ እያለች ብቻዋን ማነጨት ጀመረች ጽናትዬ። በሌላ በኩል ኪራዬ እንግዲህ ጭራሽ ከጀርባው መታ ጽናትዬ ስታቅፈው እንዴ በፊት እኮ በጣም ታፍሪ ነበረ አላት። እንዴ በፊትማ አዎ በጣም ነበር የማፍረው፣ አሁን ግን የልቤ ንጉስ አይደለህ እንዴ? ስለዚህ ለምን ብዬ ነው የምፈራው እና በጣም ነው የማፈቅርሽ እያለች መሽኮርመም ጀመረች። ወይ ጉድ ጭራሽ ዛሬማ እደረቱ ላይ እኮ ነው መለጠፍ የቀራት። እውነት ለመናገር እረ ተለጥፋበታለች። ብቻ ግን የጽናትና የኪራ መጨረሻ እንደዚህ ስለሆነ በጣም ደስ ብሎኛል። ከዛ ሁሉ ፈተና በስተጀርባ እንግዲህ መልካም ነገር እንዳለ እንዲሁም ደግሞ ትዕግስት አሪፍ ነገር እንደሆነ ጽናት ደስ የሚል ነገር እንደሆነ ተምሬበታለሁ። ምክንያቱም ጽናትዬ እንደምንም ብላ ሁሉንም ነገር ተቋቁማ ያኔ ቢደፍራትም እንኳ ነገር ግን ወደ ፍቅርም ቢቀየርም የሷ ብዙ ትዕግስት አለ። ምክንያቱም ሶሲ ስትመጣ እንዲሁም ደግሞ ቤታ ብዙ ነገር ተቋቁማ ነው ይሄን ፍቅር ያገኘችው። እውነተኛ ፍቅር እንደዚህ ነው ለካ። ወይ ጉድ! እውነተኛ ፍቅር እንግዲህ ውዶች ከያዛችሁ መታገስን እንዳዘነጉ ልክ እንደ ጽናት ማለት ነው። የታገሰ ሰው ጣፋጩን ይበላዋል ይባል የለ። እኔ እንኳን ትዕግስት የለኝም፣ ግን በጣም ደስ ይላል። በሌላ በኩል ናሆሜና ምሩ እንግዲህ እየተጣሉ ይገኛሉ። ጭራሽ ምሩ እንዴ እኔ ሴት አይደለሁ እንዴ? ስለዚህ የሴት ወጉን ጉድ ማለት አለብኝ። እንጀራ መጋገር፣ ወጥ መስራት፣ ልብስ ማጠብ፣ ቡና ማፍላት ብላ ስትለው ቆይ አንቺ ሴትዮ አሁንስ ልታሳብጂኝ ነው እንዴ የፈለግሽው? ስለዚህ አርፈሽ ተቀመጪ፣ እንደውም ከዚህ በኋላ ሰራተኛም እቀጥራለሁኝ ብሎ ነገራት። እንዴ እኔ ምን ቆይ ሞት እንደው አይቀርም ለምንድን ነው እንደዚህ የምታረገኝ? እያለች መስራት አለብኝ እኔ ካልሰራው ደስ አይለኝም ብላ ስትለው ከዛ ቆይ አንቺ ግን ሁሌ ስለሞት አይደብርሽም እንዴ? እኔ ፊት ሁሌ ስለሞት እኔ ደስ የሚለኝ ይመስልሻል እንዴ? ናሆሜ ይሄን ነገርማ እኮ መጀመሪያ ተስማምተህ ነው የገባህበት። እንደምሞት ማሰብ አለብህ፣ እንደምሞትም ማወቅ አለብህ። ይሄን ለምንድን ነው አምኖ መቀበል የተውከው ብላ ስትለው ከዛ ሄኖክ ጓደኛውም አዎ ልክ ናት፣ አንዳንዴ ሁሉንም ነገሮች አምነን መቀበል ያስፈልጋል እና ለምንድን ነው አንተ ማትቀበለው? አሁን ተውት በቃ እሺ፣ ስለሞት ማውራትም ሆነ ምንም አልፈልግም። ነገር ግን በቃ ከዚህ በኋላ ሰራተኛ እንደውም አንተ የምታውቀው ካለ አምጣልኝ፣ ካልሆነ ደግሞ እኔ ራሴ ያመጣልኝ ብሎ ተናዶ ሄደ። በሌላ በኩል ጽናትዬ እንዲሁም ምሩ ጽናትዬ እንዲሁም ሰኒ ሁሉም ሊጠይቋት መጡ ምሩዬ። ከዛ ሄኒ ተነሳና ወደ ቤቱ ሊሄድ ነበር። ከዛ ጽናትዬ ቆይ ለምንድን ነው የምትሄደው አልገባኝም ብላ ስትለው ሰኒ ብድግ አለችና ያው በባለፈው ነገር አንቺ ስለሚደብርሽ እንዳይደብርሽ ብሎ ነው። ምን ያ ነገር እኮ አለፈ በቃ። ደግሞ አንተ አስበኸው አቅድኸው አይደለም እንደዛ ያደረከው እና ምንም ችግር የለውም ይቅርታ አድርጌልሃለሁ ብለው ይቅርታቸውን ተቀበሉ። በጣም ደስ ይላል። እንግዲህ ሰኒዬን ድርቅናሽን አርፈሽ ለምን አትታዩም? ድርቅና እኮ ምንም አይሰራም።
እና ደግሞ ታውቂያለሽ በርግጥ የሚወዱትን ሰው ማጣት እጅግ ከባድ ነው ምን ነው አንተ ያጣው ሰው አለ እንዴ ብላ ስትለው አዎ ቤተሰቦችን አጥቻለሁኝ እንዴት ታይ አሁን ይሄን ነገር በጧቱ እኔ ማውራት አልፈልግም ማለት በማታው ይሻልሃል ማለት ነው አለችው አዎ የሚገርምሽ ነገር ግን አንቺ ልጅ ነገረኛ ነገር ነሽ አላት ምን ላርግ ብለህ ነው እንግዲህ አረ ብቻ ተከብጃለሽ ብሎ ሲላት ለማንኛውም ይሁንልህ ግን ደግሞ ይሄን ነገር አረሳሁትም በቀጣይ እናወራዋለን አለችው ሰንዬ እሱም ደግሞ እሺ እናወራዋለን ለማንኛውም ግን የራስን ህይወት ብትመሰረች ጥሩ ነው እና ደግሞ ሁሉም ሰው አንድ ነው ባቴ እና ከሁሉም ሰው ባትሸሽ ይሻላል እንግዲህ ክብሮምን ካየችው በኋላ መናደዷ እንደቀጠለ ይገኛል ጭራሽ ለምን አብረሃት አትተኛም ብላ ጮኸችበት ቆይ ምን እያልሽ ነው ሰኒ እንደው እኔማ አልገባኝም ደግሞ ዛሬ ሴቶቹ ምን ሆነዋል በማለት ክብሮም ተናደደ ቢሆንም ግን አሁንም ቢሆን ሰኒዬ ክብሮምን ተወደዋለች ግን አፍ አውጥታ መናገር አልፈለገችም እና እስኪ እንግዲህ ሰኒዬ ፍቅሯን ትናዘዝና ባንድ ሆኖ ክብሮምና ሰኒ የምትሉ እንዲሁም ደግሞ ለምንድነው ግን ለዛች ለልጅ የተደባደብክላት እንደው ለዛ ሁሉ ወጠጤ እንዴት አንተ ተደባደብክላት ብላ ስትጠይቀው ሰኒ አላውቅም ነገር ግን ትክክል አልሰራሁም እንዴ ብሎ ሲላት አይ ትክክልማ ነው ያደረከው ግን እንዴት አዘንክላት እንዴት አሰብክላት ብላ እያፋጠጠችው ነበር አላውቅም ግን ብቻ እንዴትም ልሰበው በሰዓቱ እንደዛ አድርጋለሁ ተይኝ በቃ እኔ ሲመስለኝ ግን ይች ልጅ ምንም ቢሆን በህቷ ህመም ይመስለኛል ሴተኛ አዳሪነት ስራ የጀመረችው ስለዚህ ከዚህ ከልጅ ጋር ቢጋቡና ከሄኒ ጋር የእውነት ፍቅረኛሞች ቢሆኑ የዚች ሴተኛ አዳሪ ህይወትን ቢቀየር እጅግ ደስ ይላል ድራማው ማለት ነው እንግዲህ በቀጣይ ጽናትዬና ኪራ ወደ ገጠር ሄደው ሰርጋቸውን እንጠብቃለን ፋዘር በባለፈው እንግዲህ እኔ ሰርግ የምጠራችሁ እዛው ባገር በባህሌ በወጌ ነው ብሎ ስለነበረ በቀጣይ እዛው ይዳራሉ በቀጣይ ደግሞ እንግዲህ ምሩዬና ናሆሜም ደግሞ ያርግዛ እሱንም እንሰማለን ማለት ነው የእውነት ደስ የሚል ድራማ ነው ውዶቼ እና ምን ተማራችሁ ትግስት አስፈላጊ ነው ለሰው ልጅ መታገስ አስፈላጊ ነው እውነት ለመናገር ትግስትን ተመረየበታለሁኝ በሌላ በኩል ደግሞ ጓደኝነትን ምክንያቱም በባለፈው ሰኒ ምንም ቢሆን ምንም ሂጀናገራለሁኝ በቃ ትስማ ያበጠው ይፈንዳ ስትል ነበረ እና የጓደኝነትን ጥግ አይችበታለሁ እውነት ለመናገር የምሩ የሰኒ ወንዶቹም የወንዶቹን ሴቶቹም ደግሞ የሴቶችን በቀጣይ ምን እንጠብቅ ጽናትና ኪራ ወዳጅ